ሰላም ጤና ይስጥልኝ የሐሴት ስፖርት አድማጮች፣ የሰዓቱን አጫጭር ስፖርታዊ መረጃዎች ይዤ ቀርብ ያለው አብራችሁ ይቆዩ። የ2027 የአፍሪካ ዋንጫ ውድድር በተያዘለት ጊዜ መሰረት እንደሚካሄድ የካፍ ስራ አስፈጻሚ ኮሚቴ አሳውቋል። ይህንንም ተከትሎ የ2027 የአፍሪካ ዋንጫ ውድድር ወደ 2028 የማይዘዋወር ይሆናል። የካፍ ፕሬዝዳንት እንደተናገሩት ዘጋርዲያን የአፍሪካ ዋንጫው ይራዘማል በማለት የሰራውን ዘገባ መሰረተ ቢስ ሲሉ አጣጥለውታል። አክለውም ውድድሩ በተያዘለት ጊዜ በሶስቱ ሀገራት አስተናጋጅነት እንደሚካሄድ እርግጠኛ ነኝ ብለዋል። ኬንያ፣ ኡጋንዳና ታንዛኒያ የ2027 የአፍሪካ ዋንጫ በጣምራ ያዘጋጃሉ። ቶተንሃም ሆትስፐር አዲስ አሰልጣኝ ሾሟል። አሰልጣኝ ቶማስ ፍራንክን ያሰናበተው ቶተንሃም በምትኩ አዲስ አሰልጣኝ መሾሙን በይፋ አስታውቋል። ቶተንሃም ሆትስፐር አሰልጣኝ ኢጎር ቱዶርን እስከ ውድድር ዓመቱ መጨረሻ በኃላፊነት መሾሙን ይፋ አድርጓል። የ47 ዓመቱ ክሮሻዊ አሰልጣኝ ኢጎር ቱዶር ቶተንሃምን በጊዜያዊነት ሲቀላቀሉ በክለቡ የመቀጠል አማራጭ እንዳልተካተተ ተዘግቧል። ቶተንሃምን የተረከቡት አሰልጣኝ ኢጎር ቱዶር ማሸነፍ እንፈልጋለን ሲሉ ከፊርማቸው በኋላ ስለ ዓላማቸው ተናግረዋል። አቻ ለመውጣት ወደ ሜዳ መሄድ አንችልም የሚሉት አሰልጣኙ ጨዋታዎች ለአቻ ውጤት አይቆጠሩም፣ ስለማሸነፍ ነው ሀሳባችን ብለዋል። ቡድኑ ትልቅ አቅም ያላቸው ተጫዋቾች ይዟል። ተልዕኮዬ እነሱን ማደራጀት፣ ማነሳሳትና በፍጥነት ውጤት ማምጣት ነው ብለዋል። አሰልጣኝ ኢጎር ቱዶር ቶተንሃም በቀጣይ ሳምንት ከአርሰናል ጋር በሚያደርገው በሰሜን ለንደን ደርቢ ጨዋታ ስራቸውን ይጀምራሉ። በቀጣዩ የ2026 የዓለም ዋንጫ ሜክሲኮ የጸጥታ ሁኔታውን ለመቆጣጠር እንዲረዱ የሮቦት ውሾችን ለማሰማራት ማሰቧ ተገልጿል። የሮቦት እንስሳቱ የፖሊስ አባላት ወደ አደገኛ ቦታ ከመግባታቸው በፊት ቀድመው በመግባት የቪዲዮ መልእክት እንደሚልኩ ተነግሯል። የጸጥታ አካላትን ለማገዝ የተዘጋጁት የሮቦት ውሾች 4 እግሮች እንደሚኖራቸው የሀገሪቱ ባለስልጣናት አስተዋውቀዋል። የሮቦት ውሾቹ ካሜራ የተገጠመላቸው ሲሆን ባልተስተካከለ መሬት ላይ እንዲሁም በአስቸጋሪ ሁኔታ መንቀሳቀስ እንዲችሉ ጠንካራ ቁስ ተገጥሞላቸዋል። የማንቸስተር ዩናይትድ ተጫዋች ማቲያስ ኩኛ የደጋፊው የፀጉር መቆረጥ ቻሌንጅ ግድ እንደማይሰጠው ተናግሯል። አንዳንድ ጊዜ ሰዎች ለዛ ሰው 5 ጨዋታ ማሸነፍ ያሳስባቸዋል ያለው ኩኛ፣ ነገር ግን የኔ ትኩረት 15 ነጥብ ማግኘት ነው ብሏል። አክሎም ስለሱ የፀጉር ታሪክ ግድ አይሰጠኝም፣ ይሄ ነገር ለእኛ ምንም መነሳሳት የሚጨምረው ነገር የለም ሲል ገልጿል። የማንቸስተር ዩናይትድ አጥቂ ቤንጃሚን ሴስኮ እግር ኳስ የጀመረው በግብ ጠባቂነት እንደነበር ገልጿል። ልጅ ያለው ግብ ጠባቂ ነበርኩኝ ያለው ሴስኮ ግብ ጠባቂነት አሰልች ነበር፣ ለምን የጨዋታ ቦታ እንደቀየረ አስረድቷል። ግብ ጠባቂ ያለ ኳስ ይዞ በመሄድ ጎል ማስቆጠሩን ያስታወሰው ሴስኮ ከዛ በኋላ በተከላካይነት መጫወት ጀመርኩ፣ ቀጥዬ አጥቂ ሆንኩኝ ብሏል። ቅዳሜና እሁድ በተደረጉ የኤፍኤ ካፕ ጨዋታዎች የመርሲሳይዱ ክለብ ሊቨርፑል ብራይተንን 3-0፣ ማንቸስተር ሲቲ ሳልፎርድን 2-0፣ አርሰናል ዊጋንን 4-0 እንዲሁም ኒውካስል ዩናይትድ አስቶን ቪላን 3-1 በሆነ ውጤት በማሸነፍ በኤፍኤ ካፑ 5ኛውን ዙር ተቀላቅለዋል። በስፔን ላሊጋ ጨዋታ ሪያል ማድሪድ የላሊጋውን መሪነት ተረከበ። በስፔን ላሊጋ መርሃ ግብር ሪያል ማድሪድ ከሪያል ሶሲዳድ ጋር ያደረጉትን ጨዋታ 4-1 በሆነ ውጤት በማሸነፍ የላሊጋውን መሪነት ተረክቧል። በፈረንሳይ ሊግ በተደረገ ጨዋታ የሊጉ መሪ ፒኤስጂ ሽንፈት ገጥሞታል። በፈረንሳይ ሊግ በተደረገ መርሃ ግብር የሊጉ መሪ ፒኤስጂ ከሬንስ ያደረገውን ጨዋታ 3-1 በሆነ ውጤት ተሸንፏል። ፒኤስጂ በውድድር ዘመኑ 3 የሊግ ሽንፈትን አስተናግዷል። የፒኤስጂን መሸነፍ ተከትሎ ሌንስ ቀጣይ ጨዋታውን የሚያሸንፍ ከሆነ የሊጉን መሪነት መረከብ ይችላል። በጀርመን ቡንደስሊጋ ባየር ሙኒክ ከወርደር ብሬመን ጋር ያደረገውን መርሃ ግብር 3-0 በሆነ ውጤት በማሸነፍ መሪነቱን አጠናክሯል። እንግሊዛዊው የባየር ሙኒክ የፊት መስመር አጥቂ ሃሪ ኬን በውድድር ዓመቱ 26ኛ ጎሉን አስቆጥሯል። በጣሊያን ሴሪያ የሊጉ መሪ ኢንተር ሚላን ከጁቬንቱስ ጋር ያደረገውን ጨዋታ 3 በሆነ ውጤት ማሸነፍ ችሏል። ኢንተር ሚላን ማሸነፉን ተከትሎ ሴሪያውን በ8 ነጥብ ልዩነት መምራት ጀምሯል። ክቡራን የሐሴት ስፖርት አድማጮች ለሰዓቱ ያስኳቸው አጫጭር ስፖርታዊ መረጃዎች ይህንን ይመስሉ ነበር። ሀሳብ አስተያየታችሁ ብርታት ይሆነናልና ኮሜንት ላይ ያስቀምጡልን። ቸር ተመኘን።